እኔ በቤተ ክርስቲያን መከራ የሚሳለቁ ሰዎች ነው የሚመስለኝ ይዘው የግራውን በዲዎች አሉ አብያተ ክርስቲያናት ሲቃጠሉ ምዕመናን ሲገደሉ ይበላቸው የሚሉ ሰዎች እዚህ ያለ ሰው ንስሐ ቢገባ ጸጥ እንደሚል ታውቃላችሁ ማዕበሉ አሁን ጓደኛሞች አላችሁ እዚህ መሃል ወይ ጓደኛ ያለን ሁላችንም የሆነ ጓደኛ ይኖረናል አብረን ኃጢአት እንሰራለን አብረን ግን ንስሐ ገባ እንደው እናንተ አታፍሩም እንደው በቃ እናንተ ተረታ ያልቅ ብላችሁ ወንበዴ ገነት ገባ ትላላችሁ አታፍሩም ይሉ ነበር በላይ ሰባሁን በጥርኝ ውሃ በትንሽ ውሃ ገነት ገባ ሲባል ደማቸው የሚፈላ ሰዎች እንዴት በትንሽ ውሃ ይላል ውሃው በበርሜል መሆን ነበርበት እኔም አሁን ትንሽ ብጨምር እርግጠኛ ነኝ ተከተሉኛላችሁ የቀበሌ ቤት ይዞ እንዴት ባህታው ይሆናል የዛሬ 3 ወር ዓለም ያልፋል ብሎ ትንቢት ይናገራል ግን ሰብስክራይብ አድርጉ ይላል ዓለም ካለፈ ለምንድን ነው ሰብስክራይብ የምናደርገው ሉቃስ ወንጌል ምዕራፍ 23 ከቁጥር 42 ላይ ተጽፎ በሚገኝ ኃይለ ቃል የእግዚአብሔርን ቃል እንማራለን የዛሬው ቃል እግዚአብሔር ነው ጌታ ሆይ በመንግስትህ በመጣህ ጊዜ አስበኝ በሚል ርዕስ እንማራለን እስቲ ከኔ ጋር በሉ ጌታ ሆይ በመንግስትህ በመጣህ ጊዜ አስበኝ በዚህ ቃል ተነስተን እንማራለን ለአባቶቻችን ለነቢያት ለአባቶቻችን ለሐዋርያት ለሐዋርያውያን አበው ለሊቃውንት በጉባኤያቸው ተገኝቶ ምስጢሩና ጥበቡን ገልጦ ያስተማረ አምላካችን እኛንም በቸርነቱ እንዲያስተምረን የእርሱ ቅዱስ ፈቃድ ይሁንልን ከተሰቀሉት ከክፉ አድራጊዎቹም አንዱ አንተስ ክርስቶስ አይደለህምን ራስህንም እኛንም አድን ብሎ ሰደበው ሁለተኛው ግን መልሶ አንተ እንደዚህ ባለ ፍርድ ላይ ሳለህ እግዚአብሔርን ከቶ አትፈራውምን ስላደረግነው የሚገባንን እንቀበላለንና በእኛስ እውነተኛ ፍርድ ነው ይህ ግን ምንም ክፋትን አላደረገም ብሎ ገሰጸው ኢየሱስንም ጌታ ሆይ በመንግስትህ በመጣህ ጊዜ አስበኝ አለው ኢየሱስም እውነት እልሃለሁ ዛሬ ከእኔ ጋር በገነት ትሆናለህ አለው ይላል ስለ ቃሉ አምላካችን ስም የተመሰገነ ይሁን ይህንን ቃል የምናገኘው በዛሬው ዕለት ጥንተ በዓለ ስቅለቱን በተውላጥ ወይም በልዋጭ ስናከብረው የነበረው ስቅለቱን ስናስብለት የነበረው የመድኃኒታችን ኢየሱስ ክርስቶስ የተሰቀለበት ዕለት በዕለተ ዓርብ ከተከናወኑ ታላላቅ ነገሮች መካከል በአንደኛው ነው መድኃኒታችን ኢየሱስ ክርስቶስ በዕለተ ዓርብ ተሰቅሎ የነበረው ከሁለት ወንበዴዎች መካከል ነው በተለምዶ የቀኙ ወንበዴ የግራው ወንበዴ ፈያታዊ ዘየማን ፈያታዊ ዘጸጋም ብለን የምንጠራቸው ጡጦስና ዳክርስ የተባሉ ሁለት ወንጀለኞች መካከል መድኃኒታችን ኢየሱስ ክርስቶስ በዕለተ ዓርብ ተሰቅሎ ነበር ጌታችን በዚህ ድርጊቱ ወይም በሁለት ወንበዴዎች መካከል በመሰቀሉ አስቀድሞ ስለ እርሱ የተነገረ ትንቢት ፈጽሟል ሌላም ደግሞ ትንቢትን ተናግሯል አስቀድሞ ስለ እርሱ የተነገረው ትንቢት ምንድነው በትንቢተ ኢሳይያስ ምዕራፍ 53 ላይ እንግዲህ የብሉይ ኪዳን ወንጌል ተብሎ ከሚጠሩ መጻሕፍት መካከል አንዱ ነው ትንቢተ ኢሳይያስ በ53ኛው ምዕራፍ ላይ ነብዩ እግዚአብሔር ኢሳይያስ በዕለተ ዓርብ ክርስቶስ የሚቀበላቸውን መከራዎች ከሩቅ ያለውን መንፈስ ቅዱስ አቅርቦ አሳይቶት ስለነበር የክርስቶስን ግርፋቱን ህማሙን ስቃዩን አይቶ በእርሱ ቁስል እኛ ምን አለን ተፈወስን እንደ በግ ለመታረድ ተነዳ በሸላቾቹ ፊት ዝም እንደሚል በግ እንዲሁ አፉን አልከፈተም ብሎ ስለ ክርስቶስ መከራ ከተናገረ በኋላ በመጨረሻ ከአመፀኞች ጋር ተቆጠረ ብሎ ተናግሮ ነበር ከምኖች ጋር እኛን ከጻድቃን ጋር እኛን ከቅዱሳን ጋር እኛን ከንጹሃን ጋር ሊደምረን እሱ ከምኖች ጋር ተቆጠረ ከወንጀለኞች ጋር ተቆጠረ ብሎ ተናግሯል ይህ ትንቢት ክርስቶስ ሲወለድም ሲሰቀልም ፈጽሞታል ሲወለድ እንደምታውቁት እመቤታችን ከዮሴፍ ጋር ወደ ቤተልሔም ሄደችው በወቅቱ የነበረው ቄሳር ህዝቡ ይቆጠር ዘንድ አዋጅ ስላወጀ ነው ስለዚህ ጌታ በቤተልሔም ከተወለደ በኋላ እመቤታችንም ቅዱስ ዮሴፍም ራሱ ክርስቶስም
በህዝብ ቆጠራ መዝገብ ላይ ተመዝግበዋል። በጣም ይገርማል። ከላይ የሌላ ሰው ስም፣ ከታች የሌላ ሰው ስም፣ ከመሃል ግን ኢየሱስ የሚለው ስም ተጽፏል። ስለዚህ ክርስቶስ ከኛ ጋር ተቆጥሯል። ከወንጀለኞቹ፣ ከሰካራሞቹ፣ ከዘማውያኑ ጋር አብሮ በአንድ መዝገብ ተቆጥሯል። ከአመፀኞች ጋር ምን አለ የሚለው ትንቢት ይፈጸም ዘንድ ተቆጠረ የሚለው ይፈጸም ዘንድ በዕለተ ዓርብ ደግሞ ከሁለት ወንበዴዎች መሃል ተቆጥሮ እኛን ከጻድቃን ጋር አምላካችን ሊደምረን እሱ ከኃጢአተኞች ጋር ተቆጥሯል። ስለኛ ከኃጥአን ጋር የተቆጠረ አምላካችን እኛን ከጻድቃን ጋር ለመቆጠር ያብቃን። ክርስቶስ ስለኛ ተሰቅሏል፣ እርሱ ስለኔ ተሰቀሉ አላለም። ስለኛ ሞቷል፣ እርሱ ስለኔ ሙቱልኝ አላለም። እኔ ሞቻለሁ እናንተ ለኔ ኑሩ ነው ያለው ክርስቶስ። እኔ ስለናንተ ከኃጢአተኞች ጋር ተቆጥሬያለሁ፣ እስቲ እናንተ ለኔ ብላችሁ ከኃጢአተኞች ቁጥር ውጡ ነው ያለው። እሱ ከሰካራሞች ጋር ተቆጥሯል፣ እናንተ ከሰካር ውጡ። እሱ ከዘማውያን ጋር አብሮ በልቷል ጠጥቷል፣ እስቲ እናንተ ከዝሙት ለኔ ብላችሁ ውጡ ነው ያለው እንጂ ሞቻለሁና ሙቱልኝ አላለም። ተሰቅያለሁና ተሰቀሉ አላለም። ስጋን ከክፉ ምኞቱና መሻቱ ጋር ስቀሉት ነው ያለው ቅዱስ ጳውሎስ እንዳለው ማለት። ስለዚህ ክርስቶስ በዕለተ ዓርብ ተሰቅሎ ነበረ ከሁለት ወንበዴዎች መሃል ላይ ሲያዩት ያው በግራው ያለው ወንጀለኛ በቀኝ ያለው ወንጀለኛ ከሆነ በመሃልም ያለው ያው የነሱ ቢጤ ወንጀለኛ ነው ብለው ሰዎች እንዲሰድቡት ነበር አይሁድ ክርስቶስን ከሁለት ወንበዴዎች መሃል የሰቀሉት። እና በተሰቀለበት በዕለተ ዓርብ በመጀመሪያ በማቴዎስ ወንጌል ምዕራፍ 27 ላይ ሁለቱም ወንበዴዎች ይሰድቡት ነበር ይላል፣ ይነቅፉት ነበር። በኋላ ግን በቀኝ ያለው ወንበዴ ባልታወቀ ነገር ድንገት ሐሳቡን ቀይሮ እጅግ ወርቅ የሆኑ ቃላት ካንደበቱ ፈለቀ። ትልቅ ጸሎት ጸለየ። ጌታ ሆይ በመንግስትህ በመጣህ ጊዜ ምን በለኝ አስበኛል። በጣም ተራ ጸሎት አይደለም፣ ከወንበዴ የማይጠበቅ ጸሎት ነው። በነገራችን አንዳንድ ነገር ከማይጠበቅበት አቅጣጫ ይሰማል እኮ አይደል? ከማንገምተው እና የወንበዴ እስከ ዛሬ ቅዳሴ አድርገን የምንቀድሰው ጸሎት ነው የጸለየው። ተዘከረን እግዚኦ በውስተ መንግስትከ ብላ ቤተክርስቲያናችን ይህንን ድንቅ ጸሎት ቅዳሴዋ ላይ እስክታስገባው ድረስ ለምን የሰራ ጸሎት ነው። አንድን ወንበዴ ለገነት ያበቃ ጸሎት ነው። ስለዚህ ለወንበዴ ልጆቼ ይጠቅማቸዋል ብላ ቤተክርስቲያን ቅዳሴዋ ላይ እስክታስገባው ድረስ የደረሰ ድንቅ ጸሎት ጸለየ። ጌታ ሆይ በመንግስትህ በመጣ ጊዜ ምን በለኝ አስበኛል። ቃሉ ተደጋጋሚ ስለሆነ ስለሚነገር አዲስ ነገር ያለው አይመስልንም። እስቲ ከኔ ጋር በሉ ጌታ ሆይ ምን ሆይ? አዎ እንግዲህ ጌታ ሆይ ክርስቶስን የማይለው የለም። እንደውም ከመብዛቱ የተነሳ ጌታ ሆይ የሚለኝ መንግስቴን ምን አይለው እስኪል ድረስ ብዙዎች ጌታ ሆይ ብለውታል። ይህ ወንበዴ ግን ጌታ ሆይ ብሎ ክርስቶስን የጠራው በዕለተ ዓርብ ነበረ። ዓርብ ዕለት ክርስቶስን ጌታ ሆይ ብሎ የጠራው ሰው የለም። ሌላ ቀን አሳና እንጀራ አበርክቶ ሲያበላቸው በልተው ሲጠግቡ ጌታ ሆይ እንዴት ዋልክ ያሉት በጣም ብዙዎች አሉ። ሙት ሲያስነሳ ድውይ ሲፈውስ ሽባውን ሲተረትር አይተው ጌታ ሆይ ያሉት ብዙ አሉ። የደስታው ቀን ማለት የስቃዩ ቀን የመከራው ቀን ግን ዓርብ ዕለት ማን ነው ክርስቶስን ጌታ ሆይ ብሎ አክብሮ የጠራው? ዓርብ ዕለት ጌታ ሆይ ያሉት እነማን እንደሆኑ ታውቃላችሁ? በጥፊ የመቱት የሮም ወታደሮች ናቸው። ጨርቅ አምጥተው ፊቱን አለበሱት፣ በጥፊ መቱትና ጌታ ሆይ ማን ነው የመታህ ትንቢት ተናገር አሉት ይላል። የመዋረድ ቀን ነበረ ዓርብ ዕለት። ባለቅኔው አልቦ ዘመድ ጊዜ ተዋርዶ ብለዋል። በመዋረድ ቀን ዘመድ የለም፣ ክርስቶስ ብቻውን ነበረ። በስቃይ ቀን ማን አብሮት አለ? በመከራ ቀን አብረውት የዋሉ በዋለበት ውለው ባደረበት አድረው የቃሉን ትምህርት የእጁን ታምራት ያዩ አሳ እንጀራ ሲያበረክት የበሉ የጠጡ ሐዋርያት እኮ ከዮሐንስ በቀር እግሬ አውጪኝ ብለው ነው የሸሹት። ብቻውን ነበረ ጌታ፣ ዘመድ አልነበረውም። የመከራ ቀን ማን ከሱ ጎን መታየት ይፈልጋል? ደብረ ታቦር ላይ ጌታ ሆይ በዚህ መሆን ለኛ መልካም ነው ያሉነ ጴጥሮስ፣ ቀራንዮ ላይ ግን በዚህ መሆን ለኛ መልካም ነው አላሉ። ሸሽተዋል፣ አመልጠዋል። ክርስትና በደስታ ቀን መገኘት ብቻ አይደለም፣ በቀራንዮ ቀን መገኘት ነው። በስቃይ ጊዜ መገኘት ነው። በተገረፈ ቀን መገኘት ነው። ንግስ ላይ መገኘት ብቻ አይደለም። ማመስገን፣ መዘመር፣ ከበሮ መምታት፣ እልል ማለት ብቻ አይደለም። የሐዘኑንም ቀን መካፈል ያስፈልጋል። አሁን ቤተክርስቲያን የሐዘን ጊዜ ላይ ነው ያለችው ነው አይደለም? ምእመናን አሁን እኛ እዚህ ተረጋግተን ቃሉን በምንሰማበት በዚህ ቅጽበት ካሁን ምን መጣ ያሉ እየተጨነቁ ያሉ ክርስቲያኖች አሉ።
ካሁን ምን መጣ ይያሉ እኛ የዛሬ 2000 ዓመት ስለተሰደደችው እመቤታችን አይደል ለማህሌት ምን ቆሙ እንደርሱ ከማሐዘን ወተሰዶ ይያለን እንደርሷ ያለ ስደት መከራ የደረሰበት ይያለን እንዘምራለን ስዕሏን ይዘን ህፃን ታቅፈው መከራ የተቀበሉ እናቶች ግን እዚሁ ሀገራችን አሉ ልጆቻቸው እጃቸው ላይ መከራ የተቀበሉ የዚህ ቀን ነው እውነተኛ ክርስቲያን የሚታየው ዮሐንስን ሆኖ ለመገኘት አምላካችን በቸርነቱ ይርዳል እና በዛ በስቃይ ዕለት ጌታ ሆይ ያለ ወንበዴው በመንግስትህ በመጣህ ጊዜ ምን በለኝ አስበኝ በመንግስት በመጣህ ጊዜ አስበኝ አለው ጌታ ሆይስ እሺ በመንግስት የሚለው ደግሞ በጣም ይገርማል በመንግስት ማለት ነው አንተ ንጉስ ነህ የራስ ግዛት ያለህ ነህ እንዴ ክርስቶስን ሲያየው ንጉስ መስሎት ተምታቶበት ነው አይደለም ዘውድ ደፍቶ አይደለም ያየው ምን ደፍቶ ነው ያየው መልሱልኝ የሸዋክሊል ደፍቶ ነው ያየው እንደ ነገስታት ጠጅ ሲጠጣ አይደለም ያየው ሐሞት ነው ሲጠጣ ያየው ክርስቶስ በበትር ሲደበደብ ነው ያየው ግን አጠገቡ ያለው አምላክ መሆኑን አወቀ ለምደነው ነው እንጂኮ ደም በደም ሆኖ ያዩ ማመን ይቻላል ወይ ክርስቶስ እየተገረፈ ያየ አምላክነቱ እንዴት ታል ሙት ሲያስነሳ እኮ አይደለም ያየው ይሁን በደ ድውይ ሲፈውስ አይደለም እሱ ቢሆን ኖሮ ቀላል ነው ሲያበላ ሲያጠጣ አይደለም እንዴ ያበላ ያጠጣ ቀን እኮ ክርስቶስ አሳና እንጀራ አበርክቶ ያበላቸው ሰዎች ካላነገስን ብለውት እኮ ሸሽቶ ተራራ ላይ ወጥቶ እንዳመለጠ ታውቃላችሁ አመለጠ ክርስቶስ እናንግስ ብለውት ለምንድን ነው ስለጠገቡ ነው ሆዳቸው ሲሞላ ንጉሳችን አንተ ነህ ብለው በግድ ሊያነክሱት ነበር ሁለት ቀን ሙሉ ፈለጉት ይላል ከኔ ጋር ናችሁ ስንት ቀን ሙሉ በጀልባ ሁሉ ምናልባት የብስ ላይ ላይኖር ይችላል ባህር ላይ ካለ ብለው በጀልባ ፈለጉት ይላል ለሆዱ ሲሆን እግዚአብሔርን የማይፈልግ ማን አለ ለሆዱ ሲሆን ከዛ አገኙት መምህሮ የትከረም ካሉት ይላል አው ስለበላችሁና ስለጠገባችሁ የፈለጋችሁኝ ያላችሁ ጌታ ይወንበዴ ግን በክርስቶስ ያመነው ተገርፎ ያየው ነው ፊቱን ውበቱን አይቶ አይደለም አንዳንድ ሰዎች የክርስቶስን መልኩን አይቶ ያመኑ ሰዎች አሉ የወደዱት ፊቱን ለማየት ከሰው ልጆች ይልቅ መልኩ ያማረ ነው እንዳለ ነብይ እግዚአብሔር ዳዊት ፊቱ ስለሚያምር ሊያዩት የመጡ ሰዎች አሉ ዓርብ ዕለት እኮ ክርስቶስ እንኳን ውበት መልክ የለውም መልክና ውበት የለውም ነው ያለው ነብዩ ምንና ምን የለውም ውበቱን ተውት መልክ የለውም አይኑ የቱጋ አፍንጫው የቱጋ እንዳለ ማወቅ እስከማይቻል ፊቱ በደም ተለውሷል ዓርብ ዕለት የሚያየው ሰው የሚያየው የተሰቀለ ስጋ ነው ታውቃላችሁ የተሰቀለ ስጋ ነው የሚያየው ለማየት እንኳን ያሰቅቅ ነበር ወደሱ አቅጣጫ ማየት ይጨንቅ ነበር ፊቱን እንደሚያዞርበት ሆነ ይላል እኮ የሚያዩት ሰዎች በደንብ ለማየት እስኪጨነቁ ድረስ ለምን የተገረፈው 6666 ጊዜ ነው የኛ ቤተክርስቲያን 6666 ጊዜ ትላለች ቅዱስ ኤፍሬም ሶሪያዊ ግርፋቱን መቁጠር እንችላለን ህመሙን ግን መቁጠር አይቻልም ይላል ምን ያህል እንዳመመው መቁጠር አይቻልም ይሄን ያህል ተገረፈ እንጂ ይሄን ያህል አመመው ማለት አይቻልም የተገረፈው እኛ ለቡሄ በመናጫው ጅራፍ ይመስላችኋል አይደለም ሮማውያን ጆሲፈስ ፍላቪየስ የሚባለው የሮማውያን ታሪክ ጸሐፊ ሮማውያን የሚገርፉት በብረት ቁርጥራጭ ነው ይላል በተቆራረጠ ብረት በሚስማርና በሾሎ አጥንቶች ነው ስለዚህ አንድ ሰው ሲገረፍ ስጋው ላይ ያ ሚስማር ይሰካል ያ አጥንት ይሰካል እና ሲያነሱት ስጋውን እየነጨ ነው የሚደሰው እና አንዳንዴ ደግሞ በጣም ብዙ ስጋ ይነጭና አራግፈው ነው ቀጥሎ የሚገርፉት የለበሰው ልብስ እኮ በደም ቀይ ነበር ቀሚስ ለምን ቀላ ነብዩ ኢሳይያስ ቀድሞ አይቶት ከሩቅ እኮ ነው ቀሚስ ለምን ቀላ ወይን እንደሚጨምቁ ሰዎች ለምን መሰለ ቀሚስ ይላል ዓርብ ዕለት እኮ እነሱ ቀይ ልብስ ለማልበስ ደከሙ እንጂ ቀድሞ እኮ ልብሱ ቀይ ሆኗል በገዛ ደሙ ማለት እንደዛ እየተሰቃየ አይቶ ግን አመነበት የቀኝ ወንበዴ አምላክ መሆኑን አወቀ ንጉስ ነህ አለ በመንግስት ብቻ አይደለም በመጣህ ጊዜ አስበኝ ምን ባልክ ጊዜ ምን ማለት ነው አሁን እንደማይ ሞታ አትቀርም ከሞት ትነሳለህ ተነስታ አትቀርም ወደ ሰማይ አርጋ አትቀርም ዳግም ልትፈርድ በመጣህ ጊዜ አይገርማችሁ አጠገቡ ያለው ሞቶ እንደማይቀር ከሞት ተነስቶ
እንደሚያርግ አርጎ እንደማይቀር እንደሚመጣ ሊፈርድ እንደሚመለስ አውቋል ወንበዴው። በምን አወቀ? ኢትዮጵያዊ ሊቅ ቅዱስ ያሬድ ዛሬ አባቶቻችን ሲያዜሙት የነበረው ፈያታዊ ዘየማን መኑ ማሐረከ ታይምር ዘንተ የቀኝ ወንበዴ ይህንን እንድታውቅ ማን ነው ያስተማረ? የት ነው የተማርከው? አጠገብ ያለው ንጉስ መሆኑን በምን አወቅ? ምጽአቱን ማን ነገረ ብሎ ቅዱስ ያሬድ ይጠይቀዋል። ከዛ ራሱ ቅዱስ ያሬድ በመንፈስ ቅዱስ ተቃኝቶ ራሱ ይመልሳል። ነቢያትን አልተከተልኩም፣ ነቢያት አላስተማሩኝም፣ ሐዋርያትም አልሰበኩኝም፣ ፀሐይ ጠቅሳ ጠራችኝ፣ እሷን ባየው ጊዜ አመንኩኝ ይላል። ይህንን ወንበዴ የመለሰችው ማን ነበረች? ፀሐይ። ፀሐይ ጨለመ፣ ጨረቃ ደም መሰለ፣ ከዋክብት ረገፉ። ያኔ የፀሐይ አምላክ አጠገቡ እንዳለ አወቅ። ፀሐይን አይቶ የወንበዴ ተመለሰ። በፀሐይ ስብከት ንስሐ ገባኛ። ስንት ስብከት ሰምተናል መመን? እስቲ ንገሩኝ፣ ስንት ስብከት ሰምተናል? አዎ ተመለስ ያለው ፀሐይ አይቶ ይመለሳል። ተመለስ ያለው መመለስ ያቃተው ደግሞ 30 ስብከት ሰምቶ ያወዳድራል። የዛሬው ጥሩ ነው ይላል። ጴጥሮስ ዶሮ ሲጮህ ሰምቶ ነው ንስሐ የገባው። ምን ሲጮህ? እኛ ስንት ዶሮ ሲጮህ ሰማን? እኛ ብንሆን አርደን እንበላው ነበር አይደል? እና ወንበዴው ተመለሰ። ይህን ወንበዴ የመለሰው ፀሐይ ብቻ ነበረች ይላል ቅዱስ ያሬድ። አረ የለም ይላል ቅዱስ ዮሐንስ አፈወርቅ ደግሞ አይመስለኝም፣ ፀሐይ ብቻ አትመስለኝም። ክርስቶስ እዛው መስቀል ላይ የተናገረው ንግግር ሳይሆን አይቀርም የዚህን ወንበዴ ልቡን የሰበረው። ምን ብሎ ተናገረ? የሚያደርጉትን አያውቁምና ምን በላቸው? ይቅር በላቸው። ገና ሚስማሩ ከጁ ሳይወጣ እኮ ነው። ገና ችንካሩ ልቡ ድረስ ያመመው የሚያደርጉትን አያውቁምና ይቅር በላቸው ሲል ሲሰማ ይወንበዴ በክርስቶስ ርህራሄ ውስጥ በክርስቶስ ፍቅር ውስጥ የሱ ጭካኔ ጎልቶ ታየ። ስለዚህ ምን አለ? ጌታ ሆይ በመንግስት ምን በለኝ አስበኛል። ኢትዮጵያዊ ሊቅ አባ ጊዮርጊስ ዘጋስጫ ደግሞ የለም ይህንን ወንበዴ ፀሐይም የጌታ ንግግርም አይመስለኝም፣ ከጌታ አጠገብ አይደል የተሰቀለው፣ ምናልባት የክርስቶስ ጥላው የመስቀሉ ጥላ እሱ ላይ አርፎበት ሳይሆን አይቀርም የዚህ ወንበዴ ልብ የተመለሰው ይላል። ጌታችን በእውነት በሁላችን ላይ ጥላውን ያሳርፍብን። አው የጴጥሮስ ጥላ ይፈውስ የለ የክርስቶስ ጥላ ምናልባት ልቡን ሳይመልሱ አይቀርም። ለምንድነው ይሁሉ የሚያደንቁት ሊቃውንቱ? እንደው ምን እንዴት ሊያቅ ቻለ የሚሉት የጸለዩ ጸሎት ተራ ጸሎት ስላልሆነ ነው። ጌታ ሆይ በመንግስት በመጣ ጊዜ ምን በለኝ አስበኝ። ድንቅ ጸሎት ከወንበዴ የተገኘ የማይመስል ለኛ ለወንበዴዎቹ የሚጠቅም ትልቅ ጸሎት ነው የጸለየው። አስበኝ በመንግስት በመጣ ጊዜ አስበኝ። ስራዬን እንዳታስብብኝ እኔን ግን አስበኝ። ኃጢአቴን እንዳታስታውሰው እኔን ግን አስታውሰኝ። መንገደኛ እንኳን አብሮት የሄደውን ሰው ያስታውስ የለ ወይ? በመስቀል መንገድ ላይ አብሬ ሄድኩት እኔን አደራ አስበኝ። ስራዬን እንዳታስበው። ስራዬ የሚጠቅም አይደለም፣ ገደል የሚከት ነው፣ የሚያስኮንን ነው፣ ለመንግስት የሚያበቃ አይደለም። እኔን ግን አስበኝ። ካጠገብህ አልነበርኩ? ለመነ ወንበዴ በጣም ድንቅ ጸሎት። ክርስቶስ ከማንም ይምጣ በትትና የሚጸለይ ጸሎት ይሰማል አይሰማም? ይሰማል። አንተ ደግሞ አሁን በመንግስት አስበህ ስትል አታፍርም? ምን ስትሰራ ከርመህ አላለም? ትሁት ልብ ያለው ሰው ሲለምነው ይሰማል እግዚአብሔር። በትህትና ሆነ አሁን የወንበዴ ዛሬ ገነት ልግባ ቢል ኖሮ ምኑ ትዕቢተኛ ነው ያስብላል። እሱ ምንድነው ያለው? በትንሳኤ ዘጉባኤ ሁሉን ስታስነሳ እኔንም መቼስ አትተወኝም፣ እኔንም አብረህ ስታስነሳይ ያኔ አስታውሰኝ ነው ያለው። ዛሬ ከኔ ጋር ቤት ትሆናለህ አለው። እየሰማችሁ ነው? ዛሬ ከኔ ጋር ቤት ትሆናለህ፣ በገነት ትሆናለህ። ይሁን ወንበዴ የተቀበለ አምላክ ይቀበለን። የሚገርማችሁ ወንበዴው ገድሉ ብዙ ነው። በጣም አስገራሚ ሰው ነው። ጌታ ሆይ ብሎ ጌትነቱን፣ በመንግስት ብሎ መንግስቱን፣ በመጣ ጊዜ ብሎ ምጽአቱን፣ አስበኝ ብሎ ምህረቱን ጠየቀ። ይህ ብቻ ግን አይደለም። በግራ ያለው ጓደኛው አብሮት ሲሰርቅ ሲበድል የነበረ ሰው ክርስቶስን ተሳደበ። በቀረው ሰዓት ሰደበው። እስቲ እግዚአብሔር ያሳያችሁ ክርስቶስ ምን ያህል እንደተገረፈ ነግሬያችኋለሁ። የቆሰለ ሰው ይሰደባል ወይ? እንደዛ ስቃይ ላይ ያለ ይሰደባል ወይ? ተሳለቀበት። ራስህን አድን። እኔ በቤተ ክርስቲያን መከራ የሚሳለቁ ሰዎች ነው የሚመስለኝ ይህ ሰውዬ። የግራውን በዲዎች አሉ። አብያተ ክርስቲያናት ሲቃጠሉ ምዕመናን ሲገደሉ ይበላቸው የሚሉ ሰዎች ማለት ይበላቸው። ራስህን አድን። አንተ ክርስቶስ አይደለህ? ሙት የምታስነሳ ድውይ የምትፈውስ እስቲ እንይ የሚሉ ማለት
ክርስቶስን ዓርብ ዕለት ያልሰደበው አለ መሰላችሁ? እኔ ከሁሉም ይገርሙኝ መንገድ አላፊዎች ሰድበውታል። በዛ ጋር ሲያልፉ ሰድበውት ያለፏል። አያውቁትም እኮ ግን የሁሉ ሰው የሰደበው መቼስ የሆነ ችግር ቢኖርበት ነው ብለው ስድብ አዋጥተው ሄዱ ሰዎች። ስድብ ከማዋጣት ይጠብቃችሁ። አሁን በዚህ በሚዲያ ዘመን አናጣራም እኮ የሆነ ሰው 10 ሰው ከሰደበው 30 ሰው ይጨምርለታል። የሚያውቀውም የማያውቀውም የሆነ ስድብ ያዋጣል። እና ክርስቶስን ያልነቀፈው ያልሰደበው የለም። ጆሮው ስድብን ተቀብሏል። መቸንከር መቁሰል ብቻ እንዳይመስላችሁ ህሊናው እኮ ቆስሏል። እመቤታችን ስታለቅስ ማየት ራሱ የጌታ ቁስል ነው ታውቃላችሁ። ወዳጁ አልዓዛር በሞተ ጊዜ የአልዓዛር እህቶች ሲያለቅሱ አይቶ ክርስቶስ አለቀሰ ይላል። እነማ ሲያለቅሱ አይቶ የአልዓዛር እህቶች ለቅሶ ካስለቀሰው እናቱ ስታለቅስ ሲያይ ምን ይሰማው ይሆን? ጌታችን እኮ ከሚስማር በላይ የወጉ ሐዘኖች አሉት ዓርብ ዕለት ታውቃላችሁ። የእመቤታችን እንባ ራሱ ለቅሶ ነው። ስድቡ፣ ጥላቻው፣ ክህደቱ ሐዋርያቱ ጥለውት ሄዳቸው እና የወንበዴ በግራ ያለው ሰደበው። የቀኝ ወንበዴ ግን ምን አለ? አንተ እንደዚህ አይነት ፍርድ ላይ ያለ እግዚአብሔርን አትፈራም? እኛስ ስላደረግነው የሚገባንን እንቀበላለን። ይህ ግን ምንም ክፋትን አላደረገም። ጓደኛውን መከረው። አንተ በእግዚአብሔር እጅ ተይዘ ልትሞት ደቂቃ ቀርቶ እግዚአብሔርን አትፈራውም ወይ አለ። የጥበብ መጀመሪያ ምን ይስበከው ከዚህ በላይ? የጥበብን መጀመሪያ ነገረው። እግዚአብሔርን ፍራ እንጂ አትፈራም ወይ ብሎ መከረው። አብረው ነው ኃጢአት የሰሩት። ይሄን ንስሐ ገብቶ በመንግስት አስበይ ብሎ ገነት ገባ። ያ ግን በቀረችው ዕድሜ እስከዛሬ ኃጢአት የነበረው የምግባር ችግር ነው። የክህደት ጨምሮበት የሃይማኖት ችግር አድርጎት ተኮነነ። አሁን ጓደኛሞች አላችሁ እዚህ መሃል ወይ ጓደኛ ያለን ሁላችንም የሆነ ጓደኛ ይኖረናል። አብረን ኃጢአት እንሰራለን፣ አብረን ግን ንስሐ እንገባ። አብረን እንጠጣለን፣ አብረን እንሰክራለን። ና እንጠጣ፣ ና እናመንዝር፣ ና እንጨፍር፣ ና እንስከር የሚል ጓደኛ አለ። ና ንስሐ እንግባ የሚል ግን የለም። አብሮ መበደል እንጂ አብሮ ይቅልበናል ማለት እኮ አንችልም። ጓደኛ ማለት ለኃጢአት የሚጠራህ አይደለም፣ ለንስሐ የሚጠራህ ነው። ይህ ወንበዴ ከጎኑ ያለውን አብሮት የተሰቀለውን ጓደኛውን እግዚአብሔርን ፍራ እንጂ ብሎ መከረው። 1 2 እኛ ስላደረግነው የሚገባንን እንቀበላለን አለ። ለተረገመው የመስቀል ሞት የሚያበቃ ኃጢአትን ምን ብለናል? ሰርተናል አለ። ተአምኖ ኃጣው ማለት ኃጢአቱን አመነ። 3ኛ ማንም ያልመሰከረው ምስክርነት ሰጠ። ከኔ ጋር በሉ ይህ ግን አይሰማም። ምንም ክፋትን አላደረገም። ማንን ነው? ክርስቶስ። ዓርብ ዕለት ክርስቶስን ምንም ክፋት አላደረገም ብሎ የመሰከረለት ሰው አለ? አይናቸውን ያበራው ሰዎች አይኔን አበራው እንጂ ምን አጠፋ ብለዋል አላሉ። 12 ዓመት ደም ይፈሳት የነበረ ሴት ደሜን ቀጥ አረገው እንጂ ምን አረጋ አላለች። አንድ ሰው እኮ ሊመሰክር አልመጣም። አይገርም? 38 ዓመት የተኛው ያ በሽተኛ አልጋህን ተሸክመ ሂድ ብሎ የክርስቶስ የፈወሰው ታሞ የተነሳ እግዚአብሔር ረሳ። የሚገርማችሁ ሐሙስ ዕለት ክርስቶስ ሊቀ ካህናቱ ፊት ሸንጎ ቀርቦ በጥፊ መታው። አንድ ሰው እየመጣና ሲመታው ለምን ትመታኛለህ አለ ክርስቶስ። ለምን ትመታኛለህ አለ። እንዴ ክርስቶስ ያ ሁሉ ጅራፍ ሲወርድበት ለምን ትመቱኛላችሁ ብሏል? ይሄ ሰውዬ በጥፊ ሲመታው ግን ለምን ትመታኛለህ አለ። ለምን መሰላችሁ? መጥቶ የመታው ሰው 38 ዓመት ከተኛበት አልጋ ያዳነው ሰው ነበር። ስለዚህ ክርስቶስ ያመመው ጥፊው አይደለም፣ ባዳነው ሰው እጅ መመታቱ ነው። ጥፊው አይደለም ያመመው። ክፉ ተናግሬ ከሆነ ስለ ክፉ መስክርብኝ፣ አልጋህን ተሸክመ ሂድ ከማለት ውጪ ምን ክፉ ቃል ተናግሬ ያለው? መልካም ተናግሬ ከሆነ ግን ስለምን ትመታኛለህ አለ። አምላካችንን በኃጢአት ከመምታት ይሰውረን በእውነት። አዎ እሾህ ደፋ ሲባል እሾህ ይመስላችኋል? ጌታችን የደፋው እሾህ የተባለው ምንድነው? ኃጢአት እኮ ነው። አዎ እሾህም ማነቀው የሚለውን ሲተረጉም ወንጌል ምን ይላል? የባለጸግነት ምኞት፣ የዚህ ዓለም ምኞት ነው ይላል። ኃጢአት ነው። ስለዚህ ክርስቶስ እሾህ ሆኖ የወጋው በአዳም ምክንያት ምድር ካንተ የተነሳ ምንን ታበቅላለች? እሾህን የተባለውን እሾህ ክርስቶስ ዘውድ አድርጎ ደፋው። ጌታችን የደፋው የኔና የናንተን ኃጢአት ቤት ተሸከሙ። ስለዚህ ዛሬ ኃጢአት ስንጨምር እሾህ ነው እየጨመርንበት ያለው። ሌላ ቁስል ነው የምንወጋው።
እና የወንበዴ ግን ክፋትን አላደረገም ማለና ዞረና ወደ ጌታው ጸለየ። ጌታ ሆይ በመንግስት በመጣ ጊዜ ምን በለኝ አስበኝ። ምን አይነት ሰው ነው? አድነኝ እንኳን አላለም። ከመስቀሉ አውርደኝ ችንካሬን ንቀለው አላለም። ችንካሬን አትንቀለው፣ ኃጢአቴን ግን ንቀለው። ኃጢአቴን ንቀልልኝ፣ ቁስሌን አትፈውሰው፣ ስርየት ግን ስጠኝ። ወደ ምድር አትመልሰኝ፣ ምድር ላይ እድሜን አትጨምረው፣ የሰማዩን አቅናልኝ አስተካክልልኝ። አስቀድማችሁ ጽድቁንና መንግስቱን ፈልጉ፣ ሌላ ሁሉ ምን ይልላችኋል ይጨመርላችሁ። ገብቶታል ይሆን በዴ ምን አይነት ሰው ነው በእውነት። አስገራሚ ጸሎት ጸለየ። ይህን ጊዜ ጌታ ምን አለው? እውነት እልሃለሁ ዛሬ ከኔ ጋር በገነት ትሆናለህ አለው። ጥያቄውና መልሱ አይገናኝም። ወንበዴ የጠየቀው ምንድነው? በመንግስት በመጣ ጊዜ ምን በለኝ። ክርስቶስ የመለሰው በመንግስቴ በመጣው ጊዜ አስብሃለሁ አይደለም። መቼ ነው ያለው? አይሰማም። ዛሬ ከኔ ጋር በገነት ትሆናለህ። በጣም ይገርማል ቸርነቱ። አንድን ወንበዴ ገነት አስገባው። አንድን ወንበዴ ስንት እኮ ቅዱሳን ሲኦል ውስጥ ቁጭ ብለው ካሁን መጥቶ ከሲኦል ያወጣናል ብለው እየጠበቁት እኮ ነው 5000 ዓመት ሙሉ። አንዱን ወንበዴ አስቀድሞ አስገባው። ጻድቃን ቁጭ ብለው ወንበዴውን አስቀደሙ። አቤት! አሁን ይሄ ታሪክ የተጻፈው ታምረ ማርያም ላይ ቢሆን ኖሮ ሰዎች ተረት ነው ይሉን ነበር። እንደው እናንተ አታፍሩም? እንደው በቃ እናንተ ተረት አያልቅ ብላችሁ ወንበዴ ገነት ገባ ትላላችሁ አታፍሩም ይሉን ነበር። ይህን ታሪክ ከገድል ከድርሳን ሰውሮ ወንጌል ላይ ያጻፈ አምላክ ስሙ የተመሰገነ ይሁን። ወንጌል ላይ ባይጻፍ ምን እንደሚሉን እናውቃለን። እንዴት እስቲ አታፍሩም? አሁን አንድ ወንበዴ ገነት ገባ ስትሉ እኛ ልናፍር እንችላለን። እግዚአብሔር ግን አላፈረበትም፣ አስገባው። ከፈለገ በገንዘቡ የፈለገውን ማድረግ ይችላል አይችል? በላይ ሰባሁን በጥርኝ ውሃ በትንሽ ውሃ ገነት ገባ ሲባል ደማቸው የሚፈላ ሰዎች እንዴት በትንሽ ውሃ ይላል? ውሃው በበርሜል መሆን ነበረበት። እግዚአብሔር በትንሹ ማዳን ይችላል አይችል? በጥቂትም በብዙም ማዳን ለእግዚአብሔር አይቸግረውም ነው። እና አስገባው። ግን ገርሞናል መቼስ የእግዚአብሔር ምሕረት እኮ በጣም ይገርማል። ለኛ አይምሮ እኮ ይከብዳል። እኛ ለራሳችን እንኳን ይቅርታ እናደርግም፣ እሱ የሚርምረንን ያህል እሱ የሚተውልንን ያህል እኛን ተውም ለራሳችን። አንተ ራስን ይቅር ባትለው ራሱ እግዚአብሔር ይቅር ይላል ይምራል። እና አንዳንዴ ምሕረቱ ከሰው አይምሮ በላይ ሆነና አይ እዚህ ጋርማ ይበቃል እንላለን። እኛ እስከሆነ ልክ ስለሆነ ይቅር የምንለው እግዚአብሔርም እንደኛ እንዲሆን እንጠብቃለን። እሱ ግን እንደዛ አይደለም። እኛ ሰው ለመጥላት ሰበብ ነው የምንፈልገው፣ እግዚአብሔር ሰው ለመውደድ ሰበብ ነው የሚፈልገው። እኔ በምን ልቀየመው እያልን ነው እኛ መከራ የምናየው፣ እሱ ደግሞ በምን ልማረው ብሎ ነው መከራ የሚያየው። ከአንድ ሰው ላይ እኮ እንከን ፈልገን ለመጥላት ማለት እኔ እሷን አልወዳትም እሱን አልወደውም ለማለት ሰበብ እንፈልጋለን። ሰበብ ከጠፋ ምን እንደምንል ታውቃላችሁ? ትከሻ አይወዳትም እንላለን። እኔ እገሌ ዝም ብሎ ውስጤ ይነግረኛል እንዲሁ አልወደውም እንለው ሰው አለ የለም? እግዚአብሔር በሉ እስኪ ዓለሙን እንዲሁ ወዷል። እንዴት ወዷል? እንዲሁ እሱ እንዲሁ ወዶናል። እኛ እንዲሁ ምን ጠላው ሰው እንዲሁ ሳያት ትከሻ ይነግረኝ የአይኑ ቀለም አያምረኝም ብለን ምን ጠላው ሰው ምን ጠላበት ሰበብ ቢጠፋ ማለት ነው አልተገኘማ። የሚገርመው ያለ ሰበብ የጠላነውን ሰው ትከሻ አይወደውም ያልነውን ሰው የሆነ ጥፋት ሲያጠፋ እኮ እኔ እኮ ቀድሜ ይታወቀኝ ነበር ነዳ ያንተ ትከሻ ነብይ ነው እንዴ? ጉድ እኮ። እግዚአብሔር ደግሞ በምን ልማረው ይላል፣ ሰበብ ይፈልጋል። ምግባር ቢያጣ እምነቱን ያያል። እንደው በቃ ትንሽ ቅንነቱን እግዚአብሔርን ለመፈለግ በሉ እስኪ ልቡን የሚያቀናውን ሁሉ ቸሩ እግዚአብሔር ይቅር ይበለው። አው መጽሐፈ ዜና መዋዕል ነው የሚለው። ቢያጣ ትንሽ እግዚአብሔርን የሚፈልግ ልብ እንዳለህ ካወቀ እሱን ሰበብ አድርጎ ይምራል። እግዚአብሔር መንግስቱን በርካሽ ዋጋ ሸጠው ብለዋል ባለቅኔው። በርካሽ ዋጋ ሸጠው። እዚህ መሃል ነጋዴ ካለ ይበሳጫል። እግዚአብሔር ግን መንግስቱን በዘለላ እንባ ሸጠው። ጠብ ባለች ባንዲት እንባ ሸጠው። መንግስቱን ያን ነገር እንዴት በእንባ ይሸጣል? በትንሽ ነገር ነው የሚሸጠው። ለመማር ሰበብ የሚፈልግ አምላክ ስለሆነ እና ይህ ወንበዴ በመንግስት ምን በለኝ አስበኛለሁ። ከሱ በፊት እኮ ጓደኛው አንተ ክርስቶስ አይደለ ራስን አድን ብሎ ሰድቦታል። ሲሰድበው መልስ አልሰጠውም። ማረኝ ሲለው ግን ካፉ ተቀበለው። እግዚአብሔር ለቁጣ የዘገየ ለምህረት የቸኮለ አምላክ ነው። መዓቱ የራቀ ምህረቱ ሩቅ መዓቱ ብዙ ምህረት የተባለ ለዚህ ነው
የቀኙ ሲሰድበው ቆይ ቀጣሃለሁ አሳያለሁ አላለው ሲኦል ከታሃለሁ ዛሬውኑ ሲኦል ከኔ ውጭ ሆነ ሲኦል ትገባለህ አላለው የቀኙ ግን ማረኝ ሲለው ዛሬ ከኔ ጋር ቤት ትሆናለህ በገነት ትሆናለህ ለዚህ ወንበዴ ምሕረት ያደረገ አምላክ ለሁላችን ምሕረት ያርግልን የሚገርም ነው ኪሩብ እንኳን ደነቀው እኮ በሰማይ የእሳት ሰይፍ ይዞ ሱራፊ መልአኩ ገነትን የሚጠብቀው እሱ እዛ ይጠብቃል እንደውም አንዱ ባለቅኔ ምን አሉ መሰላችሁ ይሄ ሰው የእድሜው ሙሉ ወንበዴ ነው አይደል ብዙ ነገር ሲሰርቅ ነው የኖረው ባለቀ ሰዓት ምንድነው የሰረቀው ካላችሁ ገነትን ምንን ሰረቀ እዛው መስቀል ላይ አይገርምም እንደ ወንበዴ ነገር እኮ እዛ ጨረሰ ኪሩብ እዛ ሰይፍ ይዞ ገነትን ይጠብቃል እሱ ከባለቤቱ ጋር ተነጋግሮ ቁልፍ ተቀብሎ መጣ ሲያየው ደነቀው ግብረ ሕማማት ሲነበብ ሰምታችኋል ቅዱስ ያዕቆብ ዘስሩግ እንዴት አድርጎ እንደጻፈው አንተ ማነ አብርሃም ነህ እንዴ ያለው ሲያየው ያ እንግዳ ተቀባዩ አብርሃም ነው ወይ ማ እኔ አለ የቀኙ ወንበዴ እኔ እንግዳ ልቀበል እንግዳ ካገኘው ሳልዘርፍ አልሸኝም አለ እንግዲያው አንተማ ዳዊት ነህ አንተማ ገሌ ነህ ያለ የጻድቃንን ስም ጠራለት ደረደረለት አይደለም ታዲያ ማን እኔ ወንበዴ ነኝ ሌባ ነኝ ቀማኛ ነኝ እንዴት መጣህ እዚህ የሳቱን ባህር እንዴት ተሻግረ መጣህ አለው የክርስቶስን የደሙን ማህተም ሲያሳየው በልና ግባ አለው የደሙን ማህተም ይዘን ማናልፈው በር አለ የለም አስገባው ስጋውን ደሙን ተቀበሉ የሚባለው ለዚህ ነው ስጋውና ደሙን ተቀብለን ማናልፈው በር የለም ስጋዬን የሚበላ ደሜን የሚጠጣ ምን አለው ብሏል ክርስቶስ ስጋውን ደሙን ተቀብለን ማንገባበት በር ገባ ይወንበዴ እና አስደናቂ ምህረት ለዚህ ወንበዴ አደረገለት ልመናውና መልሱ ግን የተለያየ ነው ዛሬ ከኔ ጋር ቤት ትሆናለህ እግዚአብሔር ጥቂት ሲለምኑት ብዙ የሚሰጥ አምላክ ነው ሰሎሞን ጸሎት ጸለየ ይገርማቸዋል መጣና መቅደሱን ሰርቶ ተንበረከከ ምን ብሎ ጸለየ መሰላችሁ እንደው ጌታ ሆይ ሌላ አይደለም ጥበብንና ማስተዋልን ስጠኝ አለ ሲለው ምን አለ እግዚአብሔር ሀብት አለመንከኝም ዝና አለመንከኝም ወይም ደግሞ ጠላቶቼን ድል ምነሳበት ኃይል ስጠኝ አላልክም አንተ የለመንከው ጥበብና ማስተዋልን ስለሆነ ሀብቱንም ዝናውንም ድል መንሳቱንም ጨምሬ ሰጥቻለሁ አለ እግዚአብሔር ትንሽ ሲለምኑት ልመናው ደስ ካለው ያለመንከውን ይጨምርልሃል ሌላ ልጨምርላችሁ ሁለት ሰዎች ሊጸልዩ ወደ ቤተ መቅደስ መጡ አንዱ ቀራጭ ነው ኃጢያተኛ ሁለተኛ ፈሪሳዊ ነው ሁለቱም መጸለይ ጀመሩ ፈሪሳዊው እንደው በጣም አስቂኝ ጸሎት ነው ያደረገው ምንድነው ጽድቁን ነው የሚያወራው ጌታ ሆይ በሳምንት ሁለቴ ጾማለሁ በሳምንት ሁለቴ ምን እላለሁ አሁን ጸሎት ነው ሪፖርት ነው ጾማለሁ ካለኝ ከ10 አንዱን እሰጣለሁ እንዲያደርጋለሁ እያለ ይመጻደቃል ቀራጩ ዘጋ ቆሟልና እየጸለየ ዞር ብሎ ሳይው ቀራጭም አለ በሳምንት ሁለቴ ጾማለሁ አስራት አወጣለሁ እንደዚህ ሰውዬ ስላላደረከኝ ምን እልሃለሁ አይገርም ምጽድቂያው ማለት ነው እንደዚህ ሰውዬ ስላላደረከኝ አመሰግናለሁ አለው ያ ሰውዬ ግን ቀና ብሎ ማየት ፈርቶ ቀራጩ ማለት ነው ልክ ምናሴ በጸሎቱ እንዳለው ቀና ብዬ የሰማይ ርዝመት አይዘንድ አገባቢ አይደለም እንዳለው ቀና ማለት ፈርቶ ወደ መሬት አጎንብሶ ጌታ ሆይ እኔን ኃጢያተኛውን ማረኝ እስኪ በሉ እኔን ኃጢያተኛውን ማረኝ ልክ ይህንን ሲል ይህ ቀራጭ ይላል ጻድቅ ሆኖ ወደ ቤቱ ተመለሰ ይላል ከዚህች ቤተክርስቲያን ጻድቅ ሆኖ ለመመለስ ያውቃል አይገርምም ኃጢያተኛ ሆኖ ገብቶ ምን ሆኖ ተመለሰ አሁን እኔ እሱን አይደለም የፈለኩት ጌታ ሆይ ጻድቅ አድርገኝ ብሎ ጸልየዋል ነው ጸልየው ምንድነው ያለው እኔን ኃጢያተኛውን ምን በለኝ ማረኝ እሱ ምህረት ነው ለመነው አረ ምህረት ብቻ አይበቃህም አንተ ጻድቅ አድርገያለሁ እግዚአብሔር ትንሽ ሲለምኑት ብዙ የሚሰጥ አምላክ እግዚአብሔር ጸሎታችንን አስተካክሎ ይስማን አሁን እኮ በእውነት እግዚአብሔር አቅንቶት ካልሆነ የኛ ጸሎት ነው እየሰማችሁ ነው ሲጀመር የኛ ጸሎት አንደኛ አባታችን ሆይ መቼ ጀመረን ከመቼው እንዳለቀ ገርሟቸው ያውቃል ብን ያለ ጸሎት ነው ወይ ትኩረት የለው ወይ ተመስጦ የለው ለምነው ምድራዊ ነገር ይሄ ወንበዴ ከኛ እንዴት ተሻለ ጌታ ሆይ በምን ሐስበኝ ነው ያለው በምን እኛ ምን ለምነው መንግስቱን ነው ወይ እስቲ ዛሬ ጸልየነው ምን ሄደው ጸሎት ስንገባ ጸልየን የገባነው ጸሎት መንግስቱን ነው
እንደው አደራህን የመንግስትህን ነገር ብለናል። ምድራዊ ነገር እኮ ነው ልመናችን። እኔ አባታችን የሚለው ጸሎት ራሱ እኛ ብንሆን የጻፍነው ብያስባለሁ አንዳንዴ። አባታችን ሆይ በሰማያት ስምህ ምን ይበል፣ ከዛስ ፈቃድ በሰማይ እንደሆነች ከዛስ የዕለት አሁን እግዚአብሔር ስለሰጠን ነው እንጂ እኛ ቢሆን የጻፍነው አባታችን እንጀራችን ስጠን ብለን ነው የምንጀምረው። መጀመሪያ ሆዴን ነው፣ ስጋዊ ነው ልመናችን። ይወንበዴ ግን አስቀድማችሁ ጽድቁን መንግስቱን እሹ ነው ያለው። እስቲ መቼ ነው ስዕለት ሲሳል ለንስሐ አብቃኝ ብዬ ተስዬ ነበር የሚል ስለት ሰምታችሁ? ለቁርባን አብቃኝ የሚል ስለት፣ የቤተ ክርስቲያንን መከራ አቁምልኝ የሚል ስለት፣ እስቲ በቃችሁ በለን የሚል ስለት። እዚህ ያለ ሰው ንስሐ ቢገባ ጸጥ እንደሚል ታውቃላችሁ ማዕበሉ። እዚህ ያለው ሰው ብቻ ንስሐ ቢገባ ማረኝ ቢል ዝም ብሎ የውሸት አይደል፣ ግን ንስሐ መግባትም አንፈልግም። ለምን? እምንሰራው የቀረ ብዙ ኃጢአት አለ። ብዙዎቻችን በነገራችን ላይ ንስሐ እንዳንገባ የሚያደርገን ያለፈው ኃጢአታችን አይደለም፣ ለወደፊት ልንሰራ ያሰብናቸው ኃጢአቶች ናቸው። እቅዶቻችን ናቸው የሚያስፈሩን። ገና የቀረ ፕላን አለን። ስለዚህ አይቀስ ብዬ በኋላ ገባለው እንድንል ያደረገን ገና ከኃጢአት ፍቅር ስላልተላቀቅ ነው። አምላካችን ያላቀን በመንግስት በመጣ ጊዜ ምን በለኝ አለ፣ አስበኝ። ዛሬ ከኔ ጋር በየት ትሆናለህ አለው፣ በገነት ትሆናለህ አለው። ይህ ወንበዴ 10 ደቂቃ ባልሞላች ጊዜ ውስጥ ነው ክርስቶስን አናግሮ ንስሐ ገብቶ ገነት የገባው። እኛ ጊዜ የለኝም ወደ እግዚአብሔር ለመመለስ እንላለን። ሰበብ ምን ቢዚ ብትሆን በስራ በትምህርት በማህበራዊ ህይወት ብትወጠሩ ከዚህ ወንበዴ በላይ አልተቸነከራችሁ። ሰበብ የለንም። ይህ ወንበዴ በደቂቃ ምህረት እንዳገኘ ተመለሱ እንጂ እግዚአብሔር ወደ ሁላችን ይመለሳል። የኛ ንስሐ የማያስተካክለው ነገር የለም። ጸሎታችንን አርትቶ ስለሚሰማ ማለት ነው። አንድ አባት ያረጉት ልንገራችሁና አበቃለሁ። ጸሎት ብዙ ጊዜኛ ምን ጸልየው ጸሎት የማይሰማበት አንዱ ምክንያት እግዚአብሔር ስለሚወደን ነው። እስኪ በሉ እግዚአብሔር ምን ስለሚለን። ለምን መሰላችሁ? አሁን እዚህ መሃል ወላጆች አላችሁ። ልጃችሁ እንደው ቤት ውስጥ አይጥ አስቸግሯችሁ ላይጥ ብላችሁ የገዛችሁት መርዝ ቢኖር ይህንን መርዝ በዳቦ አርጌ ካልበላው ብሎ ልጁ ቢያለቅስ ወይ ልጄ ለምን ጓጉቶ ይቀራል ብላችሁ ተሰጥቶታላችሁ? ቢያለቅስስ አለቀሰኩ ተሰጥቶታላችሁ? እንገርፈዋለን እንጂ አንሰጠው። ለምን? ልጃችን ስለሆነ። እግዚአብሔር አባት ነው። ስንት ክፉ ነገር ለምን ነው ይገርማቸዋል። ስንት ነገር የማይጠቅመን ክፉ ነገር ለምን ነው። ሲጀመር አቋምም የለንም እኛ እኮ ስንጸልይ ታውቃላችሁ። ዛሬ አሁን እዚህ በአብዛኛው የማየው ወጣቶች ነው። የወጣቶች ጸሎት ብዙ ጊዜ ከጋብቻ ጋር የተያዘ ነው አይደለም? አዎ አንድ ወጣት ይመጣና አንዲትን ሴት ይወዳል። እንደው ጌታ ሆይ መድኃኒዓለም እቺ ልጅ እጄ ካስገባ የዛሬ ዓመት ድባብ ነው የምሰጠው ይላል። ታስሎ ሄዶ ሳምንት ሳይሞላ ይመጣና ጌታ ሆይ እቺኛዋን ተዋትና እንዴ ማመልከቻ እንኳን እኮ ሽርዝ ድል ሲበዛው ሪጀክት ይደረጋል አይደል? እንኳን ጸሎት ማለት አቋም የለንም። ዛሬ የምንፈልገው ሌላ፣ ነገ የምንፈልገው ሌላ፣ ዝብርቅርቅ ያለ ጸሎት ነው የምንጸልየው። ግን ይሰማናል እግዚአብሔር። አይገርም? ጸሎቴን ያልከለከለ በሉ እስኪ እግዚአብሔር ይመስገን። ምን መሰላችሁ? ልትጸልዩ ስትመጡ ዝም በል ይላል እግዚአብሔር። ስንት ነገር ስታወራ ከቤት እዚህ እስክትደርስ እያማሽ መተ ተሳድበ ክፉ ተናግረ መተ አማትበ ልትጸልይ ስትል በል ዝም በል በዚህ አፍማ እንዳጠራኝ ይላል። ጸሎቴን ያልከለከለ እግዚአብሔር ይመስገን ይሰማናል። የመላእክቱን ምስጋና በሰማበት የኛን ይስማ። አይገርምም? መላእክትን በሰማበት ይሰማናል። የነሱን መዝሙር በቅድስና የሚዘምሩትን በሰማበት የኛን ይሰማል። ከኃጢአተኛ አፍ ምስጋና ለምን ነው አይልም። በኃጢአት ተወደስኩ በኃጢአተኛ ሰው አፍ ተወደስኩ ብሎ አይቀየምም። ይሰማል፣ ያርማል። ጸሎቶቻችንን የሚጠቅሙንን ወስዶ የማይጠቅሙንን ይተውልናል። የለመነውን ሁሉ ስላልሰማን ስሙ የተመሰገነ ይሁን። የለመነውን ሁሉ ቢሰጠን ገደል እንገባ ነበር። እምንለምነውን እንደማናውቅ ያውቃል። ይህ ወንበዴ ግን ብዙ እርማት የማያስፈልገው ጸሎት ጸለየ። በመንግስት በመጣ ጊዜ ምን በለኝ አለ። አየለም ጊዜዋን ብቻ አስተካከላት እግዚአብሔር። ጊዜዋን በመንግስቴ እስክመጣስ አላስጠብቅም፣ መቼ ከኔ ጋር ትሆናለህ? አዎ በዚህ በጣና ገዳማት አንድ ዋሻ ላይ ይጸልዩ የነበሩ አንድ ባህታዊ አሉ። ከኔ ጋር ናችሁ? እግዚአብሔር ከሁላችን ጋር ይሁን።
እና እኚህ ባህታዊ እንግዲህ ባህታዊ ማለት ለምሳሌ እዚህ ከኔ ጀርባ አበው መነኮሳት ታያላችሁ መነኮሳት አሉ መነኮሳት በገዳም የሚኖሩ በእንዲህ ባለ ገዳምም በሩቅ ባሉትም ገዳማት የሚኖሩ መነኮሳት ናቸው ባህታውያን ደግሞ ገዳምም አይገቡ በሥርዓተ ቤተክርስቲያን ገዳም የሚገቡ አይደሉም በበረሃ ነው የሚኖሩት አይታወቁ እና እውነተኛ ባህታዊና ሐሰተኛ ባህታዊ መለየ ከፈለጋችሁ እኔ ቆንጆ መለያ ነግሬያችሁ ሂዱ ዛሬ ምን መሰላችሁ አንድ ባህታዊ አንተ ካወቀው ባህታዊ አይደለም ማለት ነው የሰማችሁ ነው ካወቅነውኛ ባህታዊ አይደለም ለምን ባህታውያን አይታወቁ መነኮሳት እንኳን የሚያገኙአቸው በራእይ ለምሳሌ አባ መቃርስ አግኝቶታል አባ ጳውሊ አይቶ አናግሮት መጣና ምን አለ መሰላችሁ መነኩሴ አይደለሁም መነኩሴ ግን አይቻቃለሁ አለ መነኩሴ አይደለሁም ምን አይቻቃለሁ መነኩሴ አይደለም እና እውነተኛ ባህታውያን ዓለም ላይ ያሉ ስማቸው ማን እንደነበረ ጭምር ይረሳሉ ዓለማዊ ስማቸው ይጠፋቸዋል ዓለም ላይ እንዴት ነው ፀሐይ ይወጣል አሁን ንጉስ ይነግሳል እንደ ድሮ እንዴት ነው ብለው ነው የሚጠይቁት ምንም ከዓለም በፍጹም የተለዩ ዓለሙን መስለው ባህታዊ የሚሉ ሰዎች አትመኑ ማለት ነው በሌላ ቋንቋ ገብታችኋል አሁን የኛ ህዝብ ማንንም ተነስቶ ጸጉሩን ካሳደገ ይቀበላል እኔም አሁን ትንሽ ቢጨምር እርግጠኛ ነኝ ተከተሉኛላችሁ የቀበሌ ቤት ይዞ እንዴት ባህታዊ ይሆናል ሰው መሃል ከተማ ውስጥ አሁን ደግሞ የመጣብን በዚህ በሚዲያ ዘመን የዩቲዩብ ቻናል ያለው ባህታዊ ያለው ሰብስክራይብ አድርጉ የሚል ማለት ነው ጉድ ነው እስቲ የዛሬ 3 ወር ዓለም ያልፋል ብሎ ትንቢት ይናገራል ግን ሰብስክራይብ አድርጉ ይላል ዓለም ካለፈ ለምንድን ነው ሰብስክራይብ የምናደርገው በሰማይ ልናየው ነው መቀለጃ ሆነናል በእውነት ከዚህ ጠብቀን እግዚአብሔር እና እውነተኛ ባህታዊ ነው ይሄ የምላችሁ በዋሻ ውስጥ ሆኖ ሲጸልይ አንድ አባት ይመጣሉ እኛ አባት በጀልባ ተሳፍረው እስቲ እዚህ ደሴት ላይ ትንሽ አረፍ ልበል ብለው አረፍ ሊሉ ሲገቡ ድምጽ ሰሙ ተከትለው ሲያዩ ሰውነቱ በፀጉር የተሸፈነ ሰው ይጸልያል ያልጎመገመ ቀረብ ሲሉ በጣም ያስፈራ ሰው ገረማቸው ጸሎቱን ግን ሲሰሙ ደነገጡ የሚጸልየው ምን ብሎ ነው ጌታ ሆይ አትማረኝ ብሎ ምን አትበለኝ ብቱን ነው ይገርማል ምናኔው ይገርማል ጸሎቱ ግን ያስደነግጣል ከዛ ቀረብ ባሉትና እጅ ጸፍተው ቀሰቀሱት መጣ ተሳለመ መስቀል ማን እንዴት ነዚህ ምን ትሰራለህ እንደዚህ ነው ስንት አመት ወደ እኔ ያህል ጥሩ ነው ያለ ያስከው ነገር ግን ምትጸልየው ጸሎት በጣም ይከብዳል ምን ነው አለ አትማረኝ ሚል ጸሎት ከየት ነው ያመጣው አይ አንድ መነኩሴ መተውን ያስተማሩኛል አይ ሰይጣን የተጫወተባሉት ሰይጣን መነኩሴ ነኝ ብሎ መጥቶ የውሸት ነገር አስተምሯል እና ምን ብዬ ልጸልይ አለ አባታችን ይበላል አላውቅም አለ ቅድስና እንጂ ዕውቀት የለው አላውቅም አለ ዕውቀት ያስታበያል ፍቅር ግን ያንጻል ይላል ቅዱስ ጳውሎስ አይ ገረማቸው ቁጭ አድርገው እኔ እናንተ ምናቀውን አቡነ ዘበሰማይ ቁጭ አድርገው አስተማሩት አባታችን በሰማያት የምትኖር ስምህ ይቀደስ መንግስት ትምጣ በደንብ አስጠኑት ከዛ ሲችለው በልበቃኔ ሌን ነው ብለው ተሰናብተውት በጀልባ ተሳፍረው ሄዱ ቆሞ ሸኛቸው እጁን ያወዛወዘ በጣም ደስ ብሎት በፍቅር አሁን አዲስ ጸሎት ተምሯል ሊጸልይ ወደ ዋሻው ተመልሶ ጀመረ ጸሎቱን አባታችን በሰማያት የምትኖር ስምህ ይቀደስ ብሎ ጠፋበት ቆይ ለመልሰው በሰማያት የምትኖር ስምህ ይቀደስ ጠፋበት ቢለው ቢሰራው ቢያል አይኝ ሰውዬ ሳይርቁኝ በፊት ልድረስባቸውና ይንገሩኝ ብሎ ሮጦ ሄዶ ጀልባውን አስቆመና ስምህ ይቀደስ ብሎ ቀጥሎ ምንድነው አላችሁ ሮጦ ሄዶ ነው ያልኳችሁ በምን ላይ ነው ሮጦ አይሰማም ሲያዩት ውሃ ላይ እየሄደ ነው እሳቸው ምን ላይ ነው ያሉት እና ስምህ ይቀደስ ብሎ ምንድነው ሲላቸው በሌኔ ወንድም እንደ ድሮ አትማረኝ ብለ ቀጥላሉ እግዚአብሔር ጸሎቱን ሰምቶታል አልሰማውም ሰምቶታል ለምንድን ነው የሰማው መሰላችሁ እግዚአብሔር የሰማው ያለውን ሳይሆን ለማለት የፈለገው ነው እግዚአብሔር ለማለት የፈለገውን ይስማን አው ልባችን ውስጥ ያለውን ድረስ ጠልቆ ነው የሚሰማው ከጥልቁ ጠራው እንዳለ ነብይ እግዚአብሔር ዳይት ማለት እና ይወንበዴ ጌታ ሆይ በመንግስት አስበኝ ባለው ጊዜ ፈጥኖ የመለሰ መድኃኔ ዓለም ክርስቶስ የሁላችንን ጸሎት ፈጥኖ ይስማን ሀገራችንን ቤተክርስቲያናችንን ሰላም ያድርግልን የሰማነውን በልቡናችን ጽላት ይጻፍልን